እሺ እንዴት ነው? ይሄ ጂኦሜትሪ ጥሩ እየሄደ ነው። እንግዲህ የጀመርነው ምዕራፍ 9 ነው። ምዕራፍ 9 ምንድነው? የልኬት ምድቦች ወይ ደግሞ ሜዠሪንግ ዩኒትስ የሚለው ነው። በዚህ ላይ በዕለት ተዕለት ኑሯችን ላይ ብዙ ነገሮች እንደምንለካ አይተናል። ግን ከነዚህ ከሚለኩት ነገሮች መካከል በዚህ ምዕራፍ ላይ ትኩረት የምናደርግባቸው ዋና ዋና ነገሮች ምንድን ነው ብለናል? ስለ ርዝመት ወይ ደግሞ ሌንግዝ ስለምንለው፣ ክብደት ዌይት፣ ይዘት ቮሉም እና ዋና ዋና የትኩረት አቅጣጫችን እነዚህ እንደሚሆኑ ተማምነን ጀምረናል። እንግዲህ ባለፉት 6 ትምህርቶች ውስጥ ምንድን ነበር ያየኑ? በ6 ክፍለ ጊዜያት ውስጥ ያየኑ ስለ ርዝመት መለኪያ ምድቦች ነው እና በርዝመት መለኪያ ምድቦች መካከል ስላሉ ዝምድናዎች አይተናል። እንግዲህ የርዝመት መለኪያ መደበኛ የሆኑና መደበኛ ያልሆኑትን አይተናል። መደበኛ ያልሆኑትን እንደ ርዝመት እንደ ስንዝር በስንዝር መለካት እንደምንችል ርዝመትን አይተናል። በእርምጃን መለካት እንደምንችል እና የተለያዩ በክንድ በመሳሰሉትን አይተናል። ከዛ በኋላ ስለ መደበኛ የርዝመት መለኪያ ምድቦች ስለ ኪሎ ሜትር፣ ስለ ሜትር፣ ስለ ሴንቲሜትር፣ ስለ ሚሊሜትር እና በመካከላቸው ስላሉ ዝምድናዎች አይተናል። እና እንግዲህ በመጨረሻ የወሰድነው መልመጃ አለ። ወደ ዕለቱ ዋና ትምህርት ከመግባታችን በፊት ለእነዚህ መልመጃዎች መልስ አብረን እናያለን። መልሳችሁን እንግዲህ በታማኝነት ካረጋገጣችሁ በኋላ ምን ማድረግ እንደሚገባችሁ፣ ጥሩ ሰርቻለሁ ወይስ ይህንን ትምህርት እንደገና መከለስ አለብኝ ወይ፣ ምንድን ነው የጎደለኝ፣ ምን ነገር ላይ ጥሩ ነኝ የሚላችሁ ሁልጊዜ ራሳችሁን እያያችሁ እየወደዳችሁ በፍቅር እንድትሰሩት ነው መመክራችሁ። እስቲ ወደ መልሶቹ አብረን እንሄድ። እሺ እንግዲህ የዕለቱ ዋና ርዕሳችን የሚሆነው ምንድን ነው? የክብደት መለካትን ነው። ክብደትን ስለመለካት ነው የምንማረው። እንግዲህ የምዕራፍ 9 ሁለተኛው ክፍለ ጊዜ ነው የሚሆነው። ክብደትን መለካት ነው። እንግዲህ ክብደት ሲባል ምንድነው? ብዙ ጊዜ አሁን አንድ ደብተራችን አንስተን ይሄ ደብተር ምን ያህል ነው የሚመዝነው? ከአንድ ደብተርና ከአንድ እስክሪብቶ ማን የበለጠ ይመዝናል? ከኔና ከጓደኛዬ ማን ይከብዳል? እንግዲህ የአንድን ነገር መክበድ ወይም መቅለል ለማየት ምን ማለት አለብን? የክብደት መለኪያ ምድቦችን ማየት መቻል አለብን። ልክ ባለፈው ርዝመት ላይ እንደተማርነው ሁሉ እንግዲህ ስለ ክብደት መለካት ሲባል ምንድነው? ክብደትን በተለያየ መንገድ መለካት ይቻላል፣ በማወዳደር መለካት ይቻላል እና አሁንም መደበኛ የሆኑ የክብደት መለኪያዎችና መደበኛ ያልሆኑ የክብደት መለኪያዎች ይኖራሉ። እንግዲህ መደበኛ ያልሆኑትን ጊዜ ብዙ የምንጠቅሰው ነገር አይኖርም፣ ግን ማወዳደር ይቻላል።
ለምሳሌ አንድ ባለ አሸዋ ቢኖረን ይህ አሸዋ ምን ያህል ይመዝናል ለማለት ወይ አንድ የምናውቀው ነገር ለምሳሌ ጡብ ታውቃላችሁ አለ ጡብ ታውቃላችሁ ሸክላ እና ያንን ጡብ አይተን ይሄ አሸዋ 5 ጡብ ይመዝናል ወይ ደግሞ 10 ጡብ ይመዝናል እና አንድን ነገር ከአንዱ ጋር በማወዳደር ስለ ክብደት ማየት ይቻላል። የእናንተን ክብደት ከጓደኛቸው ጋር በማወዳደር እና ስለ ክብደት የተወሰነ ጽንሰ ሀሳብ ማስረት ይቻላል። እና ሌሎቹ ደግሞ የምናየው ምንድን ነው? መደበኛ የሆኑ የክብደት መለኪያ አሃዶች አሉ። እንግዲህ ወደ እነዚህ አሃዶች ከመሄዳችን በፊት ክብደትን በምንድን ነው የምንለካው? እንግዲህ ሱቅ ሄዳችኋል 5 ኪሎ ድንች ወይ 2 ኪሎ ሙዝ ስጡኝ እንላለን እና እነዚህ ነገሮች በምንድን ነው የሚመዘኑት? እስቲ መጀመሪያ የክብደት መለኪያ አሃዶችን ከማየታችን በፊት የክብደት መለኪያ መሳሪያዎችን በደንብ አስተውሏቸው። እሺ እንግዲህ አሁን የክብደት መለኪያ መሳሪያዎችን አይታችኋል። እንግዲህ በተለያየ ቦታ የተለያየ አይነት የክብደት መለኪያዎች አላቸው እንደ ሁኔታው። አሁን ሱቅ ሄደን አትክልት ስንገዛ የሚጠቀሙባቸው ሚዛኖች ምን እንደሆኑ አይተናል። ወርቅ ቤት ስትሄዱ ደግሞ ወርቅ ምንድን ነው ሲመዘን በጣም ጥንቃቄ ይፈልጋል። ለዛ ደግሞ በትንሽ የተከፋፈሉ የወርቅ መለኪያ ሚዛኖችም አሉ። ሐኪም ቤት ስትሄዱ የተለያየ ቦታ ስትሄዱ የተለያየ አይነት የክብደት መለኪያ መሳሪያዎች እናያለን። እንግዲህ በተለይ አሁን ደግሞ ከዚህ ትምህርት በኋላ በጣም ጥሩ ትኩረት አድርጋችሁ ስለ እነዚህ መሳሪያዎች ጥሩ ግንዛቤ ለመውሰድ ጥረት እንደምታደርጉ እርግጠኛ ነኝ። እንግዲህ እነዚህ የክብደት መለኪያ መሳሪያዎች ከሆኑ የክብደት መለኪያ አሃዶች ምንድን ናቸው? እነዚህ መደበኛ የሆኑ የክብደት መለኪያ አሃዶች ምን ምን እንደሆኑ አብረን እናያለን። እሺ እንግዲህ የክብደት መለኪያ አሃዶችን አይታችኋል። እንግዲህ ከትልቁ ከላይ የሚታይ ያለ ብዙ ጊዜ ከምንጠቀምባቸው መካከል ከላይ ኪሎግራም አይተናል። ግን ከኪሎግራም ቀጥሎ ምንድን ነው ያለው? ከኪሎግራም ቀጥሎ ሄክቶግራም አለ፣ ዴካግራም አለ፣ ግራም አለ፣ ዴሲግራም አለ፣ ሳንቲግራም አለ፣ ሚሊግራም አለ እና ብዙ መለኪያዎች አሉ። አሁን ደግሞ እስቲ ከነዚህ ውስጥ መርጠን እንግዲህ ከቀን ህይወታችን ላይ በአብዛኛው ስለምንጠቀምባቸው የክብደት መለኪያ አሃዶች እስቲ እነዚህ ደግሞ ነጥለን እናያቸው። ለምን በጥያቄዎች ላይ በልምምድ ላይ ብዙ የምናያቸውን ነገሮች ደጋግመን በማየት እንግዲህ ትኩረት ማድረግ ያለብን ነገር ላይ ትኩረት እንድናደርግ ነው። እስቲ ብዙ ጊዜ የምንጠቀምባቸውን ደግሞ ከዚህ ውስጥ ነጥለን እንይ። ዋው ኮሜት ዘንድሮ ከኬጂ ጀምሮ እስከ 6ኛ አደገች በለኛ። እውነትም አደገች። ኮሜት ተፈለገች። አሁን የሁሉም ናት። በአጸደ ሕፃናት የልጆውን ማስተዋል ኮሜት ያግዘዋል። ወደ 1ም ሲገፉ 2ኛም ሲያልፉ ወደ 3 ሲዘሉ ለ4ኛ ክፍሉ 5ኛም ላሉ አልፎም 6ኛ ከች እንግሊዘኛ ከተፍ ማትማቲክሱ አካባቢ ሳይንሱ አማርኛ ራሱ ካስቴር ነጋ ኮሜት በጣም ሸጋ ከኮሜት ጋር ያጥኑ 7ኛም ሆኑ 8ም ደረሱ 9 ገሰገሱ 10ም አለፉ 11ም ገፉ 12ም ገቡ። አጋዥ ነው ከልቡ በሁሉም ደረጃ ኢኮኖሚክስ ፍርጃ፣ አማርኛው ጠጣር፣ እንግሊዝኛው ጣ፣ ኬሚስትሪው ፈንጂ፣ አንተ ያለ ባዮሎጂ፣ እግዞ ስነ ዜጋ፣ ጂኦግራፊው አደጋ፣ ሂሳብ ናላዞረ፣ ሂስትሪው ጠጣራ፣ ፊዚክስ አስቸገረ። ምንድነው መፍትሄው? ይሄው ኮሜት ሰፕሊሜንተሪ ቡክ አወቅና ዘንድሮ በተማሪ አይምሮ ኮሜት ተጨምሮ። ኮሜትን ሲገዙ ከመጽሐፍቱ ጀርባ የአስቴር ነጋ አርማ መኖሩን ያስተውሉ። ይህ አርማ ከሌለም የአስቴር ነጋ አይደለም። አስቴር ነጋ አሳታሚ። እሺ እንግዲህ አዘውትረን ከምንጠቀምባቸው የክብደት መለኪያ መካከል አሃዶች መካከል ቶን እናገኛለን። 1 ቶን
ሌላ ኩንታል አለ፣ ኪሎግራም አለ፣ ግራም አለ። በመካከላቸው ያለውን ደግሞ ዝምድና ስናይ 1 ቶን ማለት 10 ኩንታል ማለት ነው። 1 ቶን 10 ኩንታል ይሆናል። 1 ኩንታል ማለት ደግሞ 100 ኪሎግራም ይሆናል። 1 ኪሎግራም ደግሞ 1000 ግራም ይሆናል። 1 ግራም ደግሞ 1000 ሚሊግራም ይሆናል። እነዚህ ብዙ ጊዜ አዘውትረን የምንጠቀምባቸው የክብደት መለኪያ አሃዞች ናቸው። ኪሎግራም የሚለውን ብዙ ጊዜ ኪ እና ግን መጠቀም እንችላለን። ለግራም ለሚሊግራም ሚ እና ግን እንጠቀማለን። እንግዲህ በዚህ አይነት ሁኔታ በተለይ እንግዲህ ቶን ሲባል አይታችኋል እንዴ? ብዙ ጊዜ አንድ መኪና ይሄን ያህል ቶን ይከብዳል፣ ይሄን ያህል ቶን ይጭናል፣ ይሄን ያህል ኩንታል ይጭናል። ክብደታችን ደግሞ በኪሎግራም ጓደኛዬ ይሄን ያህል ኪሎግራም ይመዝናል፣ እኔ ይሄን ያህል ኪሎግራም እመዝናለሁ። ደግሞ ትንንሽ ነገሮችን ደግሞ በግራም የምናወራለ። ወርቅ ሲገዛ 2 ግራም 3 ግራም 5 ግራም እያልን እንሄዳለን። ከዛ ደግሞ ትንንሽ ያለ ከዛ ያነሱ ነገሮችን ደግሞ በሚሊግራም በሚባለው እንሄዳለን። እንግዲህ ይሄ ዋና ዋና የክብደት መለኪያ ምድቦች እነዚህ ናቸው። በመካከላቸው በእነዚህ በክብደት መለኪያ አሃዶች መካከል ያለውም ዝምድና ልክ እንደ ርዝመት መለኪያዎች በጣም ቀላል ነው። ለምን? አንዱ ከአንዱ ሲሄድ የ10 ብዜት ነው። ወይ በ10 ወይ በ100 ወይ በ1000 ወይ በሚሊዮን እያባዛ ስለምንሄድ የ10 ብዜቶች ስለሚሆኑ ከአንዱ አሃድ ወደ ሌላው አሃድ መቀየር በጣም ቀላል ይሆናል ማለት ነው። እስቲ ይህችን በትንሿ እንለማመዳለን። እሺ እንግዲህ አንዱ አሃድ ወደ ሌላው አሃድ ለመቀየር እስቲ አንድ ምሳሌ እንውሰድ። እሺ የሰጣችሁ ጥያቄ ምንድን ነው? ምሳሌው የሚከተሉትን ወደ ግራም ቀይሩ። እንግዲህ ይህንን ለመስራት የሰጠን ነገር ምንድን ነው? እዚህ ጋር ኪሎግራም አለ። በአጋጣሚ ሁሉም ጋር ኪሎግራም ነው። ስለዚህ አሁን በኪሎግራም እና በግራም መካከል ያለውን ዝምድና ነው ማወቅ የሚጠበቅብን። ስለዚህ 1 ኪሎግራም ስንት ግራም ነው? 1 ኪሎግራም ማለት 1000 ግራም ነው። 1 ኪሎግራም 1000 ግራም ነው። ልክ ከዚህ በፊት ርዝመት ላይ እንደሰራ ነው። አሁን ይህን ጥያቄ በጣም በቀላሉ 5 ኪሎግራም ማለት 1 ኪሎግራም 1000 ግራም ከሆነ 5 ኪሎግራም ማለት 5 ጊዜ 1000 5000 ግራም ነው የሚሆነው በቀላሉ። ግን ምንድነው አሰራር እየለመድን እንሄዳለን። እንዴት ነው አሁን ይህን ጽፈው? አሁን 5 ኪሎግራም የሚለውን 5 ሲባዛ በ1 ኪሎግራም 5 ጊዜ 1 5 ነው። ምንም የቀየርኩት ነገር የለም። ግን ለሚቀጥለው ስቴፕ እንዲመቸኝ እችን 1 ኪሎግራምን ለብቻ አወጣኋት። አሁን እችን 5 እንዳለች ልክ መቀየር የምፈልገው ኪሎግራምን ነው። 1 ኪሎግራምን የሚተካልኝን ነገር እዚህ ጋር አስገባዋለሁ ማለት ነው። 1 ኪሎግራምን የሚተካልኝን ነገር እዚህ ጋር አስገባዋለሁ። 1 ኪሎግራም የምንፈልገው ግራም ነው። 1 ኪሎግራም ወደ ግራም ስንቀይረው ስንት ይሆናል? 1000 ግራም ይሆናል። ስለዚህ እንዴት እናደርጋለን? አይቹት የሰራነው አሁን ምንድን ነው? 5 ሲባዛ በ1 ኪሎግራም አደረግን። በ1 ኪሎግራም ቦታ በዚህ በ1 ኪሎግራም ቦታ የምንተካል 1000 ግራም የሚለውን እንተካል። አሁን ቁጥሮቹ 5 ሲባዛ በ1000 5000 ነው። ስለዚህ 5000 ግራም ይሆናል ማለት ነው። ስለዚህ አሁን 5 ኪሎግራም ማለት 5000 ግራም ነው። አሁን በዚህ ሁኔታ ከኪሎግራም ወደ ግራም መቀየር እንችላለን። እቺ ስቴፕ ማለት ትንሽ ትመስላለች፣ ግን ለወደፊት ከአንድ ምድብ ወደ ሌላ ምድብ ስንቀይ እንዳንሳሳት በጥንቃቄ ሂሳባዊ መንገድን ይዘን እንድንሄድ ይሄ ልመድብን። በኋላ ግን እየለመዱ ስንሄድ ምንድነው እየዘለሉ እንሄዳለን። ይሄንን
ስቴፕ። እሺ ይሄን ደግሞ ልክ እንደዛኛው አሁንም 30 ኪሎ ግራም ማለት 30 ሲባዛ በ1 ኪሎ ግራም ነው። ይሄ ማለት ደግሞ ምን ማለት ነው? እሺ አሁን በ1 ኪሎ ግራም ቦታ መቀየር የምንፈልገው ወደ ግራም ስለሆነ 1000 ግራም እናመጣለን። 1000 ግራም ነው። ይሄ ምድቡን አሃዱን መጻፍ አትርሱ። 30 በሺ ማባዛት ማለት ይሄ 30 ጽፍ ያለ በ1000 ማባዛት ማለት 30 መጨመር ነው። ስለዚህ 30,000 ምን ግራም ይሆናል ማለት ነው። 30 ኪሎ ግራም ማለት 30,000 ግራም ይሆናል። አሁን የመጨረሻው ምሳሌ 2.3 ኪሎ ግራም ነው የሚሆነው። ልክ አሁንም እንደዛም እንደምናረጋው 2.3 ሲባዛ በ1 ኪሎ ግራም እናደርጋለን። ይሄ ማለት በ1 ኪሎ ግራም ቦታ 1000 ግራም እናደርጋለን። አሁን 2.3ን በ1000 ማብዛት ማለት እዚህ ጋር ምን አለች? የአስርዮሽ ነጥብ አለች። የአስርዮሽ ነጥብ ወይ ደግሞ ዴሲማል ፖይንት አለች። እቺን የአስርዮሽ ነጥብ በባለ 3 ዜሮ ቁጥር ስናበዛት ምን እንደሚሆነው ከባለ 3 ዜሮ ቁጥር ስናበዛት ከዚች ጋር ትነሳና 1 2 3 ወደፊት ትሄዳለች። 3 ወደፊት ማለት ምን ማለት ነው? አሁን እዚህ ጋር 1 3 አለች። ሌሎቹን ለመሙላት ዜሮ እንጨምራለን ማለት ነው። ስለዚህ 2300 ምን ግራም ይሆናል። እንጽና ሁሉ ጊዜ እንግዲህ ዲስማሎችን በዚህ ሁኔታ እንደምናባዛ ባለፈው ምዕራፍ ላይ በጣም በሚገባ ተምረናል። አሁን እንግዲህ ስለዚህ የምትሆን ትንሽ የቤት ስራ ይኖረናል። እንግዲህ የቤት ስራውን ሰራላችሁ እና በሚቀጥለው ክፍለ ጊዜ ደግሞ ከዚሁ እንቀጥላለን። አብራችሁ ስለነበራችሁ አመሰግናለሁ። ይህን ትምህርት የበለጠ ለመከታተል የዩቲዩብ ቻናል ዘነበ ደነቀ የሚለውን ሰብስክራይብ በማድረግ የዚህ የሂሳብ ትምህርት ቤተሰብ መሆን ይቻላል። በተጨማሪ ሂሳብን ከመምህር ዘነበ ደነቀ ጋር የሚሉትን መጽሐፍት መጠቀም ይቻላል። መጽሐፍቱን በየመጽሐፍ መደብሩ ይገኛሉ። ለገሃድ አፋር መጽሐፍ መደብር 4 ኪሎ ከቅድስት ሥላሴ ዩኒቨርሲቲ ህንፃ መሬት ላይ ቤስ መጽሐፍ መደብር አለ። 4 ኪሎ ዩኒቨርሲቲ ቤተ መጽሐፍት ላይ ይገኛል። ዩኒቨርሲቲ ቡክሾፕ። በተጨማሪ በየመጽሐፍት መደብሩ ታገኛላችሁ። እንግዲህ እነዚህ መጽሐፍት በመጠቀም የበለጠ ትምህርቱን ማሻሻል ይቻላል። አብራችሁ ስለነበራችሁ አመሰግናለሁ። ፓወር ፕሮብሌም ሶልቨር ቡክስ ከአስቴር ነጋ ሳታሚ ቺርስ። ይኸውና ፓወር በየአይነቱ ለ78 ፓወር ነው ጉልበቱ፣ ለ9 ለ10 ፓወር ነው ፓወሩ፣ ለ11 ለ12 ፓወር ደረሰለት። በተማሪ አይምሮ ፓወር ተጨምሮ ሲያጠኑ ደስ ይላል፣ ሲፈተኑም ቀላል። ፓወር ምን ተስኖ ግልጥልጥ ያለ ኖት በደንብ የተብራራ ጥራቱ የሚያኮራ ጠንቀቅ ያለ ስራ ከዚህ መጽሐፍ ጋር ልጆን ያገናኙ ልክ እንደተመኙ በፓወር ታግዞ ወደ ኮሌጅ ጉዞ ፓወር ፕሮብሌም ሶልቨር ከአስቴር ነጋ ሳታሚ